ሰላም ጤና ይስጥልኝ እንደምን ከርማችኋል። ይህ ከዘመድ ሳተላይት ቲቪ የሚተላለፍላችሁ አስተዋይ ሚዲያ ነው። እኔ አዘጋጅ ያሬድ ኃይለ ገብርኤል ነኝ። ዛሬ ይዤላችሁ የምመጣው ስለ ኢትዮጵያ ስም ትርጓሜ ይሆናል። መልካም ቆይታ። እንግዲህ ስለ ኢትዮጵያ ታሪክ ስንማር ከመጀመሪያ ኢትዮጵያ የሚለው ስም ከየት አገኘ ነው ከየት መጣ የሚለውን በቅድሚያ እንማማራለን። ሁሉም ጊዜ በታሪክ አንድ ማወቅ ያለብን ነገር ብዙ የታሪክ መጽሐፍቶች ሲጻፉ ግዴታ ሁሉም አንድ አይነት ይሆናሉ ማለት አይደለም። ሁሉም ተመሳሳይ ላይሆን ይችላል፣ ግን ተቀራራቢ ይዘት ያላቸው ሊኖሩ ይችላል። እነዛ ደግሞ የሆነ በሀገራችን ታሪክ ወይ በኢትዮጵያ ታሪክ ወይም በዓለም ታሪክ ውስጥ የሆነ ቅርጽ ሊሰጡን ይችላሉ ማለት የሆነ ኢሜጅ ይሰጠናል ማለት ነውና ስለዚህ እነዚህ ታሪኮች በተለይ በቀደመው ጊዜ አባቶቻችን ታሪክን ሲጽፉ አንድም እያሉ በተለያየ መልክ የተጻፉትን ያቀርባሉ። አንድም እንደዚህ ተብሎ ተጽፎ ነበር፣ አንድም እንዲህ ተብሏል፣ አንድም እንደዚህ ነው እያሉ ታሪኮችን ማስቀመጥ የታሪክ አጻጻፋቸው እንደዛ ነው ብዙ ጊዜ እንጂ አንድ ወጥ የሆነ በአንድ ጽሑፍ ውስጥ ራሱ ላናገኝ እንችላለን። ስለ ኢትዮጵያን ስም በተመለከተ የተለያዩ ኢትዮጵያውያን ጸሐፍቶችም የውጭ ጸሐፍቶችም ያው ጽፈዋል። የኢትዮጵያን ስም በተመለከተ ከየት መጣ ምንጩ ምንድነው የሚለውን ማለት ነው። በአብዛኛው በትምህርት ሲስተም ውስጥ የመጣው ወይም በታሪክ ትምህርት ተብሎ በካሊኩለም ደረጃ በትምህርት ውስጥ የምናውቀው ወይም በአብዛኛው እነዚህ አውሮፓውያን የሚቀበሉት ኢትዮጵያ የሚለው ስም ከግሪክ እንደመጣ ወይም የግሪክ መሰረቱ የግሪክ ቋንቋ አድርገው ነው የሚናገሩትና በሌላ በኩል ደግሞ ኢትዮጵያውያን ጸሐፍቶች ወይም በብራና ተጽፎ የምናገኘው ወይም የኢትዮጵያውያን ታሪክ ጸሐፊዎች እንደሚሉት ኢትዮጵያ የሚለው ስም የመጣው ኢትዮጵ ተብሎ ከነገሰ ከኢትዮጵያውያን ንጉስ ነው ወይም ከኢትዮጵያውያን አባት ነው ብለው የተለያዩ ጽሑፎች የኢትዮጵያውያን ጸሐፍቶች ጽፈዋል። እንግዲህ ሁለቱንም እነዚህን በተራ በተራ እናያቸዋለን ማለት ነው። በመጀመሪያ የግሪኩ ላይ እንምጣ። የግሪክ ጸሐፍቶች ወይም በግሪክ ታሪክ ጸሐፊዎች እነ ሆሜር እነ ሄሮዶተስ ተብለው የሚጠሩ ከክርስቶስ ልደት በፊት በ500 አካባቢ የነበሩ የግሪክ ጸሐፎች ኢትዮጵያ ብለው በመጽሐፍቶቻቸው ስለ ኢትዮጵያ ጽፈዋል። ወይም ኢትዮጵያን ሄደው ጎብኝተው አይተው የነበረውን ሁሉ ነገር ጽፈዋል እና ስለ ኢትዮጵያውያን ማንነት ሲጽፉ ያው ኢትዮጵያ እያሉ ነው ቦታውን የጠሩትና ስለዚህ ያንን ተንተርሰው ነው ብዙዎቹ ኢትዮጵያ የሚለው ስም ከግሪኮች መጣ የሚሉት ማለት ነው። እንግዲህ ትርጉሙንም ኢትዮጵያ ማለት በፀሐይ የተቃጠለ ቆዳ አድርገው ነው የሚተረጉሙት። እንደዛ ደበርን ስኪን ብለው ነው የሚሉት እና በፀሐይ የተቃጠለ ወይም ቆዳ ወይም ፊት ሊሆን ይችላል እንደዛ ብለው ነው የሚተረጉሙት እና ቃሉ ቀጥታ ከግሪክ የመጣ ከጥንት ግሪክ የመጣ አድርገው ነው የሚናገሩት እና ይሄ አባባል ትክክል ነው። ግሪኮቹ በወቅቱ እነሱ በነበሩበት ወቅት ይሄንን ንጽጽራዊ ትርጉም አስቀምጠውታል። እነሱ ማለታቸው ግን አሁን አተረጓጎሙ ላይ ትልቅ ችግር ያለው በቀጥታ ኢትዮጵያ የሚለው ቃል ግሪካዊ ነው ወይ የግሪክ ቋንቋ ነው ወይ ብለን ስንል አይደለም። ትርጉሙ ቀጥታ በግሪክ ቋንቋ ውስጥ እንደዚህ አይነት ቃል ለቆዳም ሆነ ለመቃጠል ወይም የተቃጠለ ፊት ለማለትም
የሚያስችል የቋንቋ ቃላት የላቸውም። እንግዲህ እነሱ የሚሉት በጥንት ጊዜ እንደዚህ ብለው ይሉ ነበር ነው የሚሉት። ግን ይህንን ስናየው የጥንት ግሪካውያን ይህን ያሉበት ምክንያት ራሳቸው ስለ ኢትዮጵያውያን ለሕዝቦቻቸው ሲነግሩ ወይም ሲናገሩ የራሳቸው መልክ ንጽጽር አድርገው ነው ያን ስም የሚናገሩበት ማለት ነው። ለዛውም የድሮ ዲክሽነሪዎች የድሮ ኢንሳይክሎፒዲያ ዲክሽነሪዎች ስዋርት ፌስ ብለው ነው የሚናገሩት። ስዋርት ፌስ ማለት ደግሞ እንደዚሁ በፀሐይ የተለበለበ ፊት ቆዳ ቢሆንም ያ ቆዳ ግን የተዋበ ቆዳ አድርገው ነው የሚተረጉሙት። የተዋበ ከለርን ለመግለጽ ነው የሚጠቀሙበት። ልክ ነው። በፀሐይ የነሱ ቆዳ በፀሐይ በሚመታው ጊዜ የሚሰጠው ከለር የተዋበ ስለሆነ ማለት ነው። ለዚህም ነው አሁንም ድረስ ነጮች ራሳቸውን ፀሐይ ላይ እየወጡ ቆዳቸውን ያስመታሉ በበጋው ወቅት። ይህን የሚያደርጉት ቆዳቸው የብራውን ከለር እንዲሆንላቸው ነው። ያ ፕሮሰስ ወይም ያ ሂደት በርን ፌስ ቆዳቸውን ማቃጠል በፀሐይ ነው እንግዲህ። እና በወቅቱ ያን አይነት ፌስ ያለው ወይም ያን አይነት ገጽታ ያለው ኢትዮጵያ ብለው ቢጠሩ ያን ገጽታ ማለት ነው። ወይም ዛሬ አንተ ኢትዮጵያ የመሰልክ ሊባባሉ ይችላሉ በግሪክ። ወይም የተዋበ ከለር የተዋበ ቆዳ ይዘ ያስክ ማለታቸው ነው። እነዚህ ይህንን ኢትዮጵያ የሚለውን ግሪኮች ለዚህ ተጠቅመውበታል ብለው ቢሉ ግን አንዳንዴ እነሱ የሚሉት ጥቁር ማለት ነው ወይም የተቃጠለ ቆዳ ማለት ነው ብለው ግሪኮች እንደዛ ብለዋል። ምክንያቱም የሚሉት በዛ ጂኦግራፊ ላይ ኢትዮጵያ ብለው ባስቀመጡት ጂኦግራፊ ላይ ያሉ ሰዎች ጥቁሮች ናቸው ወይም እንደ ኢትዮጵያን ከለር ያሉ ቀለም ያላቸው ናቸው። ስለዚህ ጥቁር ማለታቸው ነው የሚሉት። ግን ይሄን የሚያረጋግጥ ከግሪክ ቋንቋ በራሱ ግሪክ ቋንቋ ይሄን ኢትዮጵያ የሚለውን ቃል አለ ወይ ብለን ስንል አናገኝም። በግሪክ ቋንቋ ኢትዮጵያ የሚል አናገኝም። ያለው ምንድነው? ግሪኮች የራሳቸውን ለመግለጽ ወይም ቆዳቸውን ለመግለጽ ያን አይነት ቆዳ ያለውን ሰው ወይም በፀሐይ የተለበለበ ቆዳውን ለማሳየት የተጠቀሙበት ነው። ይሄ ግልጽ ሆኖ ማየት ይችላል። አንደኛ ኢትዮጵያውያን እጅግ ውቦች ናቸው ብለው ጽፈዋል። የተዋበ ቆዳ አላቸው። ወይም አሁንም ድረስ ኢትዮጵያውያን ሲታይ የተዋበ ቆዳ አላቸው ከሌላው ሕዝብ በተለየ መልኩ ማለት ነው። ለዚህም ነው እነሱ ላያቸውን በፀሐይ የሚያስመጡት። ስለዚህ ያንን ፕሮሰስ ለማሳየት ነው። አንድ የነጭ ቆዳ ያለው ሰው ፀሐይ በሚመታው ጊዜ የሚሰጠውን ቀለም የኢትዮጵያውያን ቀለም ነው ብለው ንጽጽራዊ ቃል ነው የተጠቀሙበት እንጂ በራሱ ኢትዮጵያ የሚለው ቃል ግሪካዊ ሆኖ አይደለም። ያንን ውበትን ለመግለጽ የቆዳን ውበት ለመግለጽ የተጠቀሙበት ነው። ምክንያቱም አሁንም ድረስ እንደዛው ስለሆነ ለዛም ስዋርት ፌስ ማለት እንደዚሁ ዳርክ የሆነ ቀለም፣ ኦሊቭ የሆነ ቀለም ወይም ብራውን የሆነ ቀለም ብለው ነው የሚያስቀምጡት። ይሄ ደግሞ ለራሳቸው ለፈረንጆቹ ነው። ያለበዛ በፀሐይ የተቃጠለ ቆዳ ሲሉ የትኛውን ቆዳ ነው? በፀሐይ ሲቃጠል የኢትዮጵያውያን ይመስላል የሚለውን ነው መጠየቅ ያለብን። ስለዚህ ዝም ብሎ የተቃጠለ ቆዳ በሚለው የምናልፈው ነገር ሳይሆን የተዋበ ቆዳ ነው። በፊትም ሲተረጉሙት የጥንት ኢንሳይክሎፒዲያ የሚያሳየው የተዋበ ቆዳ የሚል ትርጉም ነው ያለው። የተቃጠለ ቆዳ ማለታቸው የተዋበ ቆዳ ማለታቸው ነው። ምክንያቱም እንደዛ ስለሆነ አሁንም ድረስ እነሱ አውሮፓውያን ነጮች ቆዳቸው በፀሐይን እያስመቱ ቀለሙ ወደ ብራውንነት እንዲቀየርላቸው ይፈልጋሉ። ስለዚህ ያ ፕሮሰስ ነው የተቃጠለ ቆዳ የሚለው ማለት ነው። ስለዚህ እነሱ ንጽጽራዊ ነው። ምክንያቱም ኢትዮጵያውያን ግሪኮች ሲቪላይዜሽን ከመኖሩ በፊት ወይም የግሪክ ሲቪላይዜሽን ከመምጣቱ በፊት ኢትዮጵያውያን የነበሩ ህዝቦች ናቸው። ስለዚህ ቃሉ ከግሪክ መጣ ልንለው አንችልም። ምክንያቱም አንደኛ የራሳቸው መሰረታዊ ቋንቋ አይደለም፣
ሁለተኛ የተጠቀሙበት ለንጽጽር ነው። የራሳቸውን ቆዳ ወይም ኢትዮጵያውያን ምን ይመስላሉ የሚለውን ለማሳየት ወይም ደግሞ የእነሱ መልክ ፀሐይ በሚመታው ጊዜ የሚሰጠውን ቀለም ኢትዮጵያ ወይም ኢትዮጵያዊ መሰልክ ሊሉ ይችላል። ለምሳሌ እኛ በሀገራችን ውስጥ የሆነ አንድ አይኑ ትንሽ ልጅ ብናይ ወይም ቻይና ብለን ቅጽል ስም እናወጣለታለን። ያ ሰው ቻይናዊ ሆኖ አይደለም፣ ወይም እኛ አዲስ የሰጠነው ስም አይደለም። ቻይና የሚለው ቃል ወይም አይኑ ትንሽ የሆነ ማለት አይደለም፣ ግን ንጽጽር ስላደረግን ነው። ወይም ቻይና የሚባሉ ህዝቦች ጋር አመሳስለን ለዛ ሰው ስም ሰጥተነዋል ማለት ነው። ስለዚህም ያን ጊዜም እነሱም ያን አይነት ወይም በፀሐይ ወጥተው ፀሐይ ሲመጣቸው ቆዳቸው ያን አይነት ቀለም ሲያገኝ ወይም ብራውን ቀለም ሲያገኝ የኢትዮጵያ ቀለም ብለው ስለሚሉ ነው። በዛ ወቅትም የተዋበ ቀለም ለማለት ነው የተጠቀሙበት። ስለዚህ ምንም አይነት ማስረጃ የለም። በተለይ ከግሪክ ቋንቋ በተለይ ቆዳ ማለት ራሱ በግሪክ ደርማቶሎጂ፣ አሁን ደርማቶሎጂ ሲባል እናውቃለን። ስለዚህ ዴርሞ ማለት በግሪክ ቆዳ ማለት ነው። ስለዚህ ከዚህኛው ጋር የግሪኩ ቋንቋና ከኢትዮጵያ ጋር ለማያያዝ ወይ በርን ፌስ የሚለው ጋር የሚገናኝ ነገር ምንም አይነት ነገር የለውም። እና ይሄ የሚያሳየው በጥንት ጊዜ እነዚህ ሄሮዶተስ ወይም ሆሜር ስለ ኢትዮጵያ ጥሩ ነገር ነው የጻፉት። ሁሉም የሚታወቅ ነው። ኢትዮጵያውያን ምን አይነት ደግ ህዝቦች እንደነበሩ፣ የሰለጠኑ ህዝቦች እንደነበሩ፣ ለዛው አምላክ የሚወዳቸው ህዝቦች እንደነበሩ ብለው ነው ያስቀመጡት። ስለዚህ ስለ ኢትዮጵያውያን ሲገልጹ ምን አይነት መልክ አላቸው፣ ምን አይነት ገጽ አላቸው ሲያስቀምጡ እንደዛው ራሳቸውን በፀሐይ በሚመቱበት ጊዜ ቆዳቸው በፀሐይ በርን ወይም በሚቃጠልበት ጊዜ የሚሰጠውን ቀለም ለማሳየት የተጠቀሙበት ነው። ለዛም እነሱ ይሄ ነው ትርጉም ብለው የጻፉት ነገር የለም። በእርግጥ ራሳቸው ግሪኮቹ ወይም ሆሜር ኢትዮጵያ ማለት ይሄ ማለት ነው ብሎ አላለም። ግን እሱ ኢትዮጵያ ብሎ ነው የጻፈው። አሁን ኢትዮጵያ ብለው ነው ዝም ብለው ኢትዮጵያን እያሉ ጻፉ እንጂ ኢትዮጵያ ማለት ይሄ ነው ማለት አላሉ። ግን በግሪኮቹ ኢትዮጵያን ቀለም የራሳቸውን ቆዳ በርን በሚሆንበት ጊዜ የሚሰጠውን ከለር የተዋበ ቀለም የኢትዮጵያን ቀለም ነው ብለው ተጠቅመውበታል። ከዛ በፊት ማለት ነው። ምክንያቱም የኢትዮጵያን ቀለም የቆዳ ቀለም ብራውን ቀለም ስለሆነ እነሱ ደግሞ ፀሐይ ሲመታቸው ብራውን ከለር ስለሚይዝ ያን ለማሳየት የተጠቀሙበት ነው ኢትዮጵያ የሚለውን። ስለዚህ ታዲያ ኢትዮጵያ የሚለው ስም ከየት መጣ የሚለው ራሳችን ኢትዮጵያውያን የሚሉትን ነው አሁን የምናነሳው ከኢትዮጵያውያን የተጻፉ። ስለዚህ እንደዚህ ኢትዮጵያ የሚለው ስም በአብዛኛው እንግዲህ ካነበብኳቸው በአብዛኛው እንግዲህ ሌሎች በጣም ብዙ በብራናዎች ላይ በገድላት ላይ ወይ በተለያየ የኢትዮጵያን ታሪክ በተመለከተ የተጻፉ ነገሮች ላይ እነዚህ ኢትዮጵያ የሚለውን ስም ትርጉም ሰጥተውት ይሆናል። እንግዲህ አሁን እኔ በአብዛኛው ያገኘሁት ኢትዮጵ የሚባል ንጉስ በኢትዮጵያ ውስጥ ነግሶ ነበረ። በሱ አማካኝነት ነው እኛ ኢትዮጵያውያን የተባልነው። እኛ ኢትዮጵያውያን የተባለው በሱ ስም ነው ኢትዮጵያውያን የተባልነው እና ብዙዎቹ የሚሉት ከነገዱ ወይም የነገዱን ሲጠሩ ከኩሽ ከካም ልጅ ኩሽ፣ ከኩሽ ልጅ ሳባ፣ ከሳባ ኢትዮጵ ብለው ይናገራሉ። በተለያዩ መጽሐፎች ላይ በዚህ ሀረግሱ ወይም በዚህ ነገድ ነው የተጠራው፣ ከዚህ ነገድ ነው የመጣው ወይም ከካም ከኩሽ ከሳባ እያለ ይቀጥላል ማለት ነው። እንደዚህ ነው ብዙዎቹ የታሪክ መጽሐፍቶች የሚያሳዩት። እንግዲህ ይሄ ምን ማለት ነው? ነገድ፣ ዘር እና ቋንቋ የተለያዩ ናቸው። ነገድ ማለት በአባት ስም እየተጠሩ ይሄደ ማለት ነው። ቋንቋ ማለት ደግሞ ከጊዜ በኋላ የሚመጣ ነገር ነው። ዘር ደግሞ ማለት አካላዊ ማንነት ነው። በወቅቱ ሴም፣ ካም፣ ያፌት የተለያየ ቀለም የነበራቸው ናቸው። ይሄን መጽሐፈ ሄኖክ ይነግረናል። ሴም እንደ አባቱ ነጭ እንደሆነ፣ አባቱ ነጭ ነው። ግን ከዛ በፊት የሱ አባት እና ከዛ በፊት እነ ሄኖክ የመሳሰሉት
ነጭ ቀለም ያላቸው አልነበሩም። ምክንያቱም ኖህ በሚወለድበት ጊዜ አባቱ ራሱ እንደደነገጠ እና ከዛ በኋላ ሄኖክን ሄዶ እንዳማከረው መጽሐፍ ቅዱስ መጽሐፈ ሄኖክ ይነግረናል። የወለዳቸው ልጆች እነዚህ ሶስቱ የተለያዩ መልክ አላቸው። ልጁ ነጭ ቀለም ያለው ነው። ጥቁር የሆነው ደግሞ ካም ነው። ከዛ ለቀይ የሆነው ያፌት እንደሆነ ይነግረናል። እንግዲህ ከዚህ ውስጥ ስናይ የኢትዮጵያዊ ቀለም የለም። እዚህ ውስጥ የኢትዮጵያዊ ቀለም ወይም ይሄ ብራውን የምንለው ቀለም ወይም ይሄ የተቀላቀለ ከአንድ እናት ከአንድ አባት ተወልዶ ሶስት አይነት ቀለም ያለው የለም እዛ ቀለም ውስጥ ወይም ብራውን ፌስ የምንለው። ስለዚህ ታዲያ ኢትዮጵያዊ ዝርያ እንዴት መጣ፣ ከየት መጣ የሚባለው ጥያቄ አለ። በተለያዩ ጥናቶች ይደረጋሉ። ከነሱ ዝርያው በጣም ጥንታዊ የሆነ ዝርያ ነው። የኢትዮጵያውያን ዝርያ የዲኤንኤ ውጤቶች እንደሚያሳዩት ማለት ነው። እሱን ወደፊት እናየዋለን። ግን አሁን ኢትዮጵያ የሚለው ስም መቼ መጣ የሚለውን ለማምጣት ነው። ኢትዮጵያዊ ንጉሱ መቼ ነው የመጣው? ብዙዎች የኢትዮጵያን ጸሐፍቶች ከካም፣ ከኩሽ፣ ከሳባ ወገን ወይም ነገድ እንደተወለደ ይናገራሉ። እና ታዲያ መቼ ነው እሱ የመጣው የሚሉ ደግሞ በጣም ሁለት የሆኑ መጽሐፍቶችን አነሳለሁ። አንደኛው የንውረድ ኤርሚያስን መጽሐፍ ነው። ሁለተኛው ደግሞ የመሪራ ሳማን መጽሐፍት ነው። እነዚህ መቼና ማን የመጀመሪያው ኢትዮጵያዊ ማን እንደሆነ ወይም ስሙ እንዴት እንደመጣ ይናገራሉ። እንግዲህ ቅድም እንዳልኳችሁ ታሪክን ስናይ ፍጹም አንድ አይነት ላይሆኑ ይችላሉ። ወይም በጣም ተቀራራቢ ታሪክ ስለሆነ ያነሱት እንግዲህ አነሳዋለሁ የሁለቱን ማለት ነው። አንደኛው የሚለው ንውረድ ኤርሚያስ ላይ የሚለው ሴም፣ ካም፣ ያፌት የተለያየ የመልክ ቅርጽ ያላቸው የተለያየ ዝርያ ያላቸው ስለነበሩ እነሱን ወደ አንድ የሚያመጣ ዘር ሆን ብሎ ኖህ እንዲዋለዱ አድርጓል ነው የሚለን። እሳቸው የሚሉት ሆን ብለው እንዲዋለዱ ወይም ወደ መጀመሪያው አዳም፣ እነዚህ ሶስቱም የመጀመሪያውን አዳም መልክ ስለማይመስሉ ወደዛ ለማምጣት እርስ በርሳቸው እንዲጋቡ አድርጎ በመጨረሻ በመልከ ጸዲቅ ሲወለድ እሱ ነው ኢትዮጵ የተባለው። በክህነት ስሙ መልከ ጸዲቅ ተባለ ይሉናል። እንግዲህ መሪራ ሳማን ደግሞ የሚሉት ከነገድ ምክንያቱን ባይጠቅሱም ለምን ኖህ እርስ በርሱ እንዲጋባ እንዳረጋቸው ምክንያቱን ባይናገሩ ትውልዱን የትውልድ ሀረጉን አስቀምጠውታል። እንደዚህ ብለው አስቀምጠውታል እሳቸው። ኖህ ካምን ወለደ፣ ካም ደግሞ ኩሽን ወለደ፣ ኩሽ ደግሞ ሳባን ወለደ፣ ሳባ ደግሞ ኑባን ወለደ፣ ኑባ ደግሞ ጋናን ወለደ፣ ጋና ደግሞ ናምሩድን ወለደ፣ ናምሩድ አዳማን ወለደ፣ አዳማ ራፋብሄልን ወለደ፣ ራፋብሄል ቄናን ወለደ፣ ቄና ጌራን ወለደ። ጌራን እንግዲህ መልከ ጸዲቅ ነው ብለው ነው የሚያስቀምጡት። ከሱ በኋላ ኢቲኤል የመጀመሪያ ስሙ በኋላ ኢትዮጵ ተባለ ብለው ያስቀምጡታል። መጀመሪያ ኢቲኤል ነበር ስሙ። ወደ ጊዮንን ተከትሎ ወይም አባይን ተከትሎ ወደ ኢትዮጵያ ሲገባ ኢትዮጵ የሚል ስም አገኘ ብለው ይናገራሉ። እንግዲህ እሱ ነው የመልከ ጸዲቅ ልጅ ነው ኢቲኤል ወይም ኢትዮጵ ተብሎ የተጠራው ብለው ይናገራሉ። እንግዲህ ብዙዎቻችን የሚመስለን የሴም፣ የካም፣ ያፌት በተለያየ መንገድ ሄደው የተለያዩ ነው የሚመስለን። አሁን ብዙ ጊዜ ታሪኩ ትርክቱ ሲታይ በመጽሐፍ ቅዱስ የሚጠቅሰው የነገዶችን ስም ነው እንጂ የሴቶቹን ወይ ያገቧቸው ሚስቶቻቸውን አይጠቅስም። ግን እርስ በራሳቸው እንዲጋቡ እንዳላረጋቸው ግልጽ ነው። የሴም ልጅ የካምን ልጅ እንዳገባ ከዛ ላ የካም ልጅ ማለት ኩሽ ማለት ነው። ኩሽን የሴም ሴት ልጅን እንዳገባ በኋላ ደግሞ ከነሱ ሳባ ከተወለደ በኋላ የያፌትን ልጅ እንዳገባ እርስ በራሳቸው እንዲጋቡ እንዳደረጋቸው ነው።
መልከ ጼዴቅ ሲወለድ ሙሉ ለሙሉ የኢትዮጵያዊ መልክ የነበረው ስለነበረ ይሄ መልክ ደግሞ የአዳምን መልክ ስለያዘ ምን የሚባል ስም መልከ ጼዴቅ የሚባል ስም ሰጠው። መልከ ጼዴቅ ማለት በራሱ ቀጥታ ትርጉሙ የጻድቅ መልክ ማለት ነው። ለዛ ነው መልከ ጼዴቅም ተብሎ የተባለው ብለው ያስቀምጣሉ ንቡረድ። እና ይሄንን ስናይ በአብዛኛው ሁለቱ ተመሳሳይ ነገር አላቸው። ኢትዮጵ የሚለውን መሪራስ አማን ላይ ኢትዮጵ የሚለውን ለመልከ ጼዴቅ ልጅ ሲሰጡ ንቡረድ ኤርምያስ ደግሞ የራሱ የመልከ ጼዴቅ ስም ነው ብለው ነው የሚሉት። እና እንግዲህ በጣም ተቀራራቢዎች ናቸው። በቅርብ ጊዜ ታሪክ እንኳን በኢትዮጵያ ታሪክ አጼ ሚኒሊክ የተባሉት አባታቸው ነበሩ። በኋላ ላይ ለልጃቸው እንደሰጡት እናያለን፣ ታሪክ ይነግረናል። እና እንኳን አይደለም በብዙ ሺህ ዓመት በፊት የነበሩ ታሪኮች እንደዚህ አይነት ተቀራራቢ የሆነ ግን ደግሞ ትንሽ ልዩነቶች የሚጠበቁ ናቸው በታሪክ። ግን በዚህ ደረጃ በተለይ በነገድ ዝርዝር በስነ ስርዓት ያስቀመጡት ግን የመሪራስ አማን መጽሐፍ ላይ ነው እንግዲህ የምናየው። እንግዲህ ብዙ ጊዜ ሴም ካም ያፌት በጣም የተለያዩ አድርገን ነው የምናስበው በታሪክ ምናገር። በዛም የተነሳ ልክ እንደ ጠላትነት ሁላቸው የተፈጠረ አድርገው የሚያስቡ ብዙ ናቸው። ግን እንደዛ አይደለም ታሪኩ። ከዛ በኋላ መልከ ጼዴቅ ከተወለደ በኋላ የኖህ ሴምን ጠርቶ ለመልከ ጼዴቅ የአዳምን አጽም እንዲሰጠውና ያን የአዳምን አጽም ይዞ ወደ ጎልጎታ እንዲሄድና በዛ በዋሻ ውስጥ እንዲቀመጥ እሱም ብቻ አይደለም የሰጠው። በሌሎች በብራና መጽሐፎች ላይ እንደምናነበው ያ የሰጠው መጀመሪያ አዳም ለሔዋን ሰጥቷት የነበረው ወርቅ፣ ከርቤን እና ዕጣን እንደሆነ አብሮ ያንን ስጦታ በመርከብ ጭኖት እንደሄደና ያን ደግሞ ለመልከ ጼዴቅ እንደሰጠው እና አጽሙን ደግሞ ወስደው በቀራንዮ እንደቀበረው ከዛ በኋላ ለዛ ምሳሌ የሚሆን ለልጆቹ ጽዋና ወይንና ህብስት እያዘጋጀ ለልጆቹ ይሰጣቸው እንደነበረ ወደፊት ምሳሌ የሚሆነው በዛ ቦታ ላይ ክርስቶስ እንደሚሰቀልና እንደሚያድን ምሳሌነቱን የቅዱስ ቁርባኑና የቅዱስ ደሙን ምሳሌ አድርጎ በዛን ወቅት ሰጥቷል። ከዛ በኋላ እንግዲህ በአብርሃም መጥቶ መልከ ጼዴቅ ጋር ተገናኝቶ እሱ ከ11 ሲሰጥለት መልከ ጼዴቅ ደግሞ ያን ህብስቱን እና ጽዋውን ሰጥቶታል አብርሃም። ይሄ በመጽሐፍ ቅዱስ የተነገረ ታሪክ ነው። እንግዲህ በመጽሐፍ ቅዱስ ላይ ቅድም ባለፈው እንደተነጋገር ነው በኢትዮጵያ ታሪክ ላይ መጽሐፍ ቅዱስ የአርኪኦሎጂ ጥናቶች እና የዲኤንኤ ጥናቶች ወይም ጥንታዊ የታሪክ መጽሐፍቶች እና የኢትዮጵያን ታሪኮች ብዙ ጊዜ ተቀራራቢ ናቸው ብለን የምንለው አንደኛው ምክንያት መጽሐፍ ቅዱስ ላይ ስለ መልከ ጼዴቅ ያነሳል። መልከ ጼዴቅ ደግሞ ካህን እንደሆነ ይናገራል። ካህን ብቻ አይደለም ንጉስም እንደሆነ ይናገራል እዛ መጽሐፍ ቅዱስ ታሪክ ላይ ማለት ነው። እንደዚሁም ሁሉ በኋላ ላይ በሙሴ ዘመን ደግሞ ዮቶር ካህን እንደሆነ ይነግረናል። ስለዚህ ዮቶር ኢትዮጵያዊ መሆኑን ደግሞ እዛው የሙሴ ታሪክ ላይ ይነግረናል። ማለት ሚስቱ ኢትዮጵያዊት ስለሆነች የእሷ አባቷ ደግሞ ኢትዮጵያዊ ነው ማለት ነው። ስለዚህ ክህነቱን ኬታ መጣው ነው ከመልከ ጼዴቅ ካልሆነ። ከዛ በፊት መጽሐፍ ቅዱስ ላይ ስለ ክህነት የሚያወራው መልከ ጼዴቅን ነው። ከዛ በኋላ ዮቶር ነው። ስለዚህ ዮቶር እና መልከ ጼዴቅ ቤተሰባዊ ግንኙነት እንዳላቸው የሚያሳይ ነው። ምክንያቱም በጥንት ጊዜ ክህነት በቤተሰብ ነው እየተዋረደ የሚመጣውና ያኔም የመልከ ጼዴቅ ክህነት በመልከ ጼዴቅ በኩል ለዮቶር እንደመጣ ግልጽ ነው። ይሄ አንዱ ማስረጃ ነው ማለት ነው። ለዚህ ነው በታሪክ ውስጥ ስናይ እነዚህ የአርኪኦሎጂ ጥናቶች የመጽሐፍ ቅዱስ ታሪክ፣ የኢትዮጵያን ታሪክ ወይም ኢትዮጵያውያን የጻፉት ታሪክ በጣም የሚተባበሩ ናቸው። በተለይ የዲኤንኤ ጥናቶች ደግሞ የሚተባበሩ ናቸው። ስለዚህ
የኢትዮጵያ ስም የመጣው ኢትዮጵ ከሚባለው ንጉስ የመልከጼዴቅ ልጅ እና መልከጼዴቅ ደግሞ ከኖህ ጀምሮ 10ኛ ትውልድ ነበረ። ይህ የመልከጼዴቅ ደግሞ ባለፈውም ከዚህ በፊት አንስቼዋለሁ። እንግዲህ በዚህ በመጽሐፈ ቀለምኒጦስ ላይ ስለ መልከጼዴቅ የተጻፈውን ስናይ ከጥፋት ውሃ በኋላ ኖህ 350 ዓመት ኖረ። ከዚህ ዓለም የሚለይበት ጊዜ ሲደርስ ሴም፣ ካም፣ ያፌት፣ አርፌክስድና ፌልቅ ወደሱ ተሰበሰቡ። እሱም እየለየ ባረካቸው፣ ስለ እነሱም ወደ እግዚአብሔር ማለደ። ልጁንም ሴም እንዲህ ሲል አዘዘው፣ ሥጋዬን በምድር ቅበር፣ ወደ መዳኛው ታቦት ግባና ማንም ሳያይህ የአዳም አባታችንን ሥጋ አውጣ፣ ስንቅንም አዘጋጅ፣ ይህንንም ማንንም አይወቅ። መልከጼዴቅንም ካንተ ጋር ውሰደው፣ ከናንተ ሁሉ አብልጦ እግዚአብሔር መርጦታልና። አንተም የአባታችንን የአዳምን ሥጋ ተሸከም። በምድር ማህል ስትደርስ በዚያ የአባታችን አዳም ሥጋ ቅበር። መልከጼዴቅም አዳም በተቀበረት ቦታ አስቀምጠው። ከአዳም ሥጋ ፊት ለእግዚአብሔር ይገዛ ዘንድ ወደ ምድር ማህል ስትጓዙ የእግዚአብሔር መልአክ ይመራችኋል። ከፊት ለፊታችሁም እየተጓዘ ጎልጎታ ከተባለው ቦታ ያደርሳችኋል። በዚያም የእግዚአብሔር ኃይል ይታያል ይላል። እንግዲህ በዚህ በመጽሐፍ ላይ እንደምናየው እንዳየነው መልከጼዴቅን ከሁላችሁም አብልጦ እግዚአብሔር መርጦታልና ብሎ ያስቀምጣል። በምንድን ነው የመረጠው? አንደኛ በክህነት፣ ሁለተኛ በንግስና መርጦታል። ካህንም ንጉስም ሆኖ ለሶስቱም ለሴም፣ ለካም፣ ለያፌት ትውልዶች ሁሉ በእነሱ ላይ ተሾመዋል። ከዛም በኋላ እንግዲህ አብርሃም በመጣ ጊዜ እንግዲህ አብርሃም ከመኖሩ በፊት የነበረ ምናልባት 700 ዓመት በፊት ነው ይሄ ነገር የተከናወነው። ከዛ በኋላ አብርሃም በሚመጣ ጊዜ መልከጼዴቅን እንዳገኘውና ከተገናኙ በኋላ የሆነውን ሁሉ በመጽሐፍ ቅዱስ ታሪክ ተነግሯል። ከዛም በኋላ በዙሪያ ያሉ ነገስታቶችም በዚሁ መጽሐፍ ላይ እንደሚጠቅሰው ተሰብስበው ለመልከጼዴቅ ከተማን እንደገነቡበት፣ ከተማዋን ደግሞ ሳሌም ብሎ እንደጠራት እዚህ መጽሐፍ ላይ ተነግሯል። ስለዚህ የእሱ ልጅ ነው እንግዲህ ድሮ ኢቴል የነበረው በኋላ ግን ኢትዮጵ ብሎ ስሙ የተቀየረው ማለት ነው። እሱም ወደ ኢትዮጵያ እንደመጣና ወርቅ፣ ዕጣን፣ ከርቤውን ለሱ እንደተሰጠውና መልቶ ኢትዮጵያ ከዛ በኋላ ለልጅ ልጆቹ ይሄንን ታሪክ ይሄንን ቅርስ እያስተላለፈ እንደቆየ እና በስተመጨረሻ በዚህ በጠቢባን ተብለው ከሚጠራው ደሸት ሲደርስ ራእይ አይቶ እነዚህ ክርስቶስ በሚወለድበት ጊዜ ይሄን አይነት ኮከብ ይወጣል፣ ያን ኮከብ ስታዩ ወርቅ፣ ዕጣን፣ ከርቤውን ወስዳችሁ ስጡ ብሎ ለልጆቹ እንደነገራቸው በተለያዩ መጽሐፍቶችም ተጽፏል። በዚህ በመጽሐፍ አብሪት መሪራ ሳማን በጻፉት መጽሐፍ ላይ አለ። በተለያዩ ገድላቶች ላይም አለ። በማቴዎስ ወንጌል አንድምታው ላይም አለ ይሄ ታሪክ ተጽፏል እና ስለዚህ እኛ የመልከጼዴቅ የልጅ ልጅ እንደሆንን በመጽሐፍ ቅዱስም ይጠቅስልናል። የተለያዩ የታሪክ መጽሐፍቶችም ይናገራሉ፣ ሃይማኖታዊ መጽሐፍቶችም ይናገራሉ ማለት ነው። እንግዲህ ኢትዮጵያ የሚለው ስም ብዙም በተለይ በአሁን ሰዓት በኢትዮጵያ ውስጥ ባለው በትምህርት ሲስተም ውስጥ እነዛ ቅኝ ገዢዎቹ የጻፉትን ስለሆነ መሰረት አድርገው የሚሄዱት እነሱ ሁልጊዜ ያው ግሪክ ነው የሚሉት። ግን አሁን በዚህ የተለያዩ ጥናቶችን ስታረጉ ኢትዮጵያ የሚለው ስም
የኢትዮጵያ ውስጥ ንጉስ እንደሆነ ለዛም ትርጉሙ የወርቅ ስጦታ ብሎ እንዳስቀመጡት ምክንያቱም በዚህ በመሪራ ሳማን መጽሐፍ ላይ ትርጉሙንም አስቀምጠውታል። የወርቅ ስጦታ ለእግዚአብሔር የሚል ትርጉም እንዳለው እያንዳንዱ ያ የሚባለው እግዚአብሔር ያህዌ የሚለው እንደሆነ ኢትዮጵ የሚለው ግን የወርቅ ስጦታ ማለት እንደሆነ ዮፕ ማለት ወርቅ ነው ወይም ቢጫ ወርቅ ነው። ኢት ማለት ደግሞ ስጦታ እንደሆነ ከምንጩ ከመሰረቱ ኢትዮጵ የሚለው ስም ኢትዮጵያዊ የሆነ ስም እንደሆነ በራሳችንም ቋንቋ ትርጓሜ ሰጥተውታል ማለት ነው። ስለዚህ የሚመስለውም እንደዛ ነው። ምክንያቱም ኢትዮጵያውያን ግሪኮች ከመኖራቸው በጣም ቀድሞ የነበሩ ህዝቦች ናቸው። ስለዚህ በምን ስም ይጠሩ ነበር የሚለውን ነገር ያሳያል። በአንዳንድ ታሪክ ላይ ለምሳሌ ኢትዮጵያውያን ኩሽ ተብለው ተጽፈው እናገኛለን። በአንዳንድ በሐውልቶች ላይ በተለያየ ቦታ ላይ በጥንት በሚገኙ ተቆፍሮ በሚወጡ ኩሽ የሚባል ነገር ልናገኝ እንችላለን። ሳባ ተብሎ ሊጻፍ እንችላለን። ይሄ ሁሉ ሳባ ተብሎ መጽሐፍ ቅዱስም ተጽፏል። እነዚህ እንግዲህ የትውልድ ሐረጎች በየነገዶቻቸው የታወቁትን ነው እዚህ ጋር የሚያስቀምጡ። በተለይ አንድ መጽሐፍ ላይ መጽሐፈ አክሱም በሚለው መጽሐፍ ላይ እንደ ትውልድ ሐረግ ወይም እንደ ነገድ ትውልድ ሐረግ ሲያስቀምጥ ካም፣ ኩሽ፣ ሳባ፣ ኢትዮጵ ብሎ ያስቀምጣል። ይሄ ማለት እንግዲህ ዋና ዋና የሆኑ ስሞችን ነው የሚጠቅሷቸው። እነዚህ መጠሪያ የሆኑ ስሞች ሁሉም ስሞች በአንድ ላይ አይጠሩም። ለምሳሌ ስለ ክርስቶስም ሲነገር የዳዊት ልጅ ተብሏል። ቀጥታ ከዳዊት ልጅ የተወለደ አይደለም። እንግዲህ በዳዊትና በክርስቶስ መካከል በጣም ብዙ ዓመት ልዩነት አለ። ግን የልጅ ልጅ 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 እየተዋለደ የመጣ የዳዊት ዘር የዳዊት ነገድ መሆኑን ለማሳየት ነው እና ልክ ነው። አሁንም በዚህ ደረጃ ሳባ ብሎ ኢትዮጵ ማለቱ ምናልባት በውስጡ ትውልዶች ሊኖሩ ይችላሉ። ግን ኢትዮጵ ገኖ ወይም ኢትዮጵያ የሚለው ገኖ እንደወጣ የሚያሳይ ነው። ለዛ ነው በአንዴ ወደዛ ሄዱት። ልክ ክርስቶስ ሲመጣ የዳዊት ልጅ እንደተባለ ሁሉ ኢትዮጵም ስለገነነ በታሪክም በምንም በተለያዩ ታሪኮችም ስናይ የኢትዮጵያ የሚለው ስም ገኖ ስለወጣ ስለዚህ ትውልዱም በዛ ደረጃ ጠርተውት ሊሆን ይችላል የሚል ነው እንግዲህና ግን ብዙዎቹ ኢትዮጵያ ውስጥ የነበረ ንጉስ እንደነበረ ምናልባት በሳባ ሊጠራ ይችላል፣ አካባቢውም በኩሽም ሊጠራ ይችላል። ይሄ ምንም ተመሳሳይ ነው። እሱም የነሱ ልጆች ስለሆነ ማለት ነው። ግን ነገዱ በእነሱ ቢጠራም ከሴምም ከካምም ከያፌት የተዋለደ ነው። ለዛም አንዳንድ ታሪክ ጸሐፊዎች ምንድን ነው የሚሉት? ምክንያቱም ከጊዜ በኋላ የመጣ ዝርያ አይደለም። አንዳንድ የኢትዮጵያውያን ዝርያ እሱን እናያለን። በኢትዮጵያውያን ዝርያ ምን ይመስላል የሚለውን ስናይ በዚህ በዲኤንኤን ጥናት ያለውን ስናይ እንመጣበታለን። የኢትዮጵያውያን ዝርያ ጥንታዊ የሆነ ዝርያ ነው። ስለዚህ አዲስ የመጣ ዝርያ አይደለም። ብዙዎች የሚገምቱት በቅርብ ጊዜ ከአረብና አፍሪካ ውስጥ ከነበሩ ቅርብ ጊዜ የተዋለደ የተጋባ እና ከአረብ ጋር የተቀላቀለ አድርገው ነው የሚያዩት። ግን ያ ትክክል አይደለም፣ በጣም የተሳሳተ። ምክንያቱም እንደዛ እንዳንል ዘሩ ደግሞ በእድሜ ይበልጣቸዋል። እነሱ አፍሪካ ውስጥም ያሉ ሌሎች ህዝቦችንም ዝርያው በእድሜ ይበልጣቸዋል። ከአረቦችም በእድሜ ይቀድማል ዝርያው ማለት ነው፣ ይታወቃል። ያ እሱም በዲኤንኤን ጥናት ላይ እንዴት እንደሆነ እናየዋለን። ስለዚህ ዋናው ዛሬ ትኩረታችን የኢትዮጵያዊ ስም ስለሆነ ስሙ ከየት መጣ የሚለውን ነው እየተነጋገርን ያለ ነው። በኢትዮጵያ ውስጥ እኔ ካነበብኳቸው መጽሐፍቶች ላይ ይሄንን የሚጠቅሱ መጽሐፍቶችን አሁን ዘረዝራቸዋለሁ። አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ የሚለው ከሉሌ መልአኩ ከሚል መጽሐፍ ላይ አግኝቻለሁ። ሌላው ትቤ አክሱም መኑ አንተ ከተባለው የኢትዮጵያ ታሪክ መጽሐፍ ላይ አግኝቻለሁ። እሱም መጽሐፈ አክሱም፣ ይሄ መጽሐፈ አክሱም በብራና መጽሐፍ ነው። በጀምስ ብሩስ ተሰርቆ የሄደው መጽሐፍ ነው።
የኢትዮጵያ ታሪክ ኑቢያ ናፓታ በተክለ ጻዲቅ መኩሪያ እዛ ላይም በተለይ ሁለት ነገስታት በኢትዮጵያ ስም የተጠሩ ኢትዮጵ ተብሎ የተጠሩ ሁለት ነገስታት እንዳሉ አስቀምጠውታል። ዓመተ ምሕረቱንም አስቀምጠዋል። መጽሐፈ አብሪት ቅድም ያየነው ካነሳናቸው ከመሪራ አማን በላይ መጽሐፍ የተጻፈው ነው። ኢትዮጵያ የዓለሙ መፋረጃ ከንቡረድ ኤርሚያስ ይሄም አንዱ ቅድም ካነሳናቸው መጽሐፍቶች ናቸው። እነዚህ 6 መጽሐፍቶች እኔ ያየኋቸው መጽሐፍቶች ላይ እነዚህ የሚሉት ኢትዮጵያዊ ንጉስ እንደነበረ ኢትዮጵያውያንም በሱ ስም የተነሳ ኢትዮጵያውያን እንደተባሉ ነው የሚናገሩት እንጂ ግሪኮች የሚሉትን አይቀበሉም። በታሪክ አብሮ ያስቀምጡታል ብዙ ጊዜ እንደ አንድምታ አድርገው አንድም በግሪኮች እንደዚህ ይሉታል የሚለው ግን የግሪኮቹ ማለታቸው ንጽጽራዊ ነው በዋናነት መረዳት ያለብን። ንጽጽራዊ ማለት ራሳቸውን ቆዳ ከኢትዮጵያውያን ቆዳ ጋር ሲያነጻጽሩ ራሳቸውን በፀሐይ ቆዳቸው ሲለበለብ የሚሰጠው ቀለም የኢትዮጵያውያን መልክ ይመስላል ማለት ነው። ስለዚህ ያ መልክ ደግሞ የተዋበ ቀለም ነው። በፈረንጆቹም ጥንትም ወደ እንግሊዞቹ የጥንት እንግሊዘኛ ሲተረጉሙ ስዋርት ፌስ ብለው ነው የገለበጡት። ስዋርት ፌስ ማለት ደግሞ የተዋበ ማለት ነው። ውብ ቆንጆ የሆነ በተለይ ለወንዶች የሚሰጥ ስም ነው ስዋርት ማለት። ኦሊቭ ከለር ያለው ብራውን ከለር ያለው ይሄ ላይት ሳይሆን ትንሽ ዳርክ የሆነ የነጭ ቆዳ ማለት ነው። የነጭ ቆዳ ነጮች በፀሐይ ሲመቱ የሚሰጠው ቆዳ ነው። ስለዚህ በርን ፌስ የሚለው ራሳቸውን በዛ የሚጠሩበት ወይ የተዋበ ማለት ይሄ ኢትዮጵያዊ ከለር ማለታቸው መሆኑን እንድንገነዘብ ነው። አንዳንዱ የማይሆን ትርጉም ስለሚሰጠው ነው። ዝም ብለው አንደኛ ቋንቋውን ከግሪክ እንደመጣ አድርገው ይወስዱታል። በዛ ላይ ደግሞ ትርጉሙን ደግሞ የተሳሳተ ትርጉም አድርገው ይወስዱታል። እነሱ ስለ ዳርክ ከለር ቀለም ሲያወሩ፣ ስለ ብራውን ከለር ሲያወሩ፣ ስለ ኦሊቭ ከለር ሲያወሩ ስለ ራሳቸው ቆዳ እንጂ ንጽጽር እያደረጉ እንጂ ስለ ሌላውን ቆዳ እያወሩ አይደለም። ወይም ሙሉ ለሙሉ ዳርክ ማለት ነው ማለት አይደለም። ምክንያቱም አሁን ደግሞ የኢትዮጵያውያን ዝርያ ስንል ኢትዮጵያ ውስጥ ብቻ ያለን አይደለም። አሁን ኢትዮጵያ የምትባለው ሀገር አሁን የተሰየው ከኢትዮጵያውያን ነው ኢትዮጵያ የተባለችው። አጼ ቴዎድሮስም ሲነሱ አሁን ባለች ኢትዮጵያ ለማምጣት አይደለም። ይሄ ከቅኝ ግዛቶች ያተረፍነው ቦታ እንጂ ኢትዮጵያ ስንል ግሬት ወይም ትልቋ ኢትዮጵያ ስንል ከየመን ጀምሮ ሱዳን፣ ኑቢያ፣ ቻድ፣ ግብጽ፣ ሶማሌ ወደ ታች ሁሉ ያሉ ሀገራት እሱ ደግሞ ወደ ማፕ የኢትዮጵያን ካርታ በሚለው የጥንታዊ የኢትዮጵያን ካርታ በሚለው ላይ እናየዋለን። እነዚህ ሁሉ ኢትዮጵያ ናቸው። በአካልም ሲታዩ መልካቸው ሶስት አይነት ከአንድ እናት ከአንድ አባት ሆኖ ሶስት አይነት መለክ ያላቸው ናቸው። ጠይም አለ፣ የጥቁር ጠይም አለ እና የቀይ ጠይም አለ። እንደዛ ብለን ነው የምናስቀምጠው። ዋናው ነገር ኢትዮጵያዊ ዝርያውም ጥንታዊ ዝርያ ነው። ኢትዮጵያ የሚለውን ስም ያገኘ ነው ኢትዮጵ ከሚለው ንጉስ ነው። የስሙም ትርጓሜ የወርቅ ስጦታ ለእግዚአብሔር ማለት ነው ብለው በታሪክ አስቀምጠውታል ማለት ነው። እነዚህ እንግዲህ ኢትዮጵያውያን ታሪክ ጸሐፊዎች በተለያየ ጊዜ ይህንን ጠቅሰዋል። የግሪኮቹ ደግሞ ወይም የፈረንጆቹ ደግሞ ግሪኮች የሚሉትን ነው የምንቀበለው፣ ስሙን የሚያገኛችሁት ከግሪኮች ነው እያሉ ምንም አይነት ስሜት የማይሰጥ ነገር ነው እየተናገሩ ያልነው። ሁላችንም ራሳችንም መልካችንም በመስታወት ማየት ነው። ማንን እንመስላለን? እውነት የተሰጠው ስያሜስ የተቃጠለ ቆዳ ማለት ምን ማለታቸው ነው? ምንም ሴንስ አይሰጥም። የተቃጠለ ቆዳ በፀሐይ ማለት የትኛው ህዝብ ሲቃጠል ነው የኢትዮጵያዊ ቀለም የሚሰጠው ነው? ምክንያቱም ኢትዮጵያዊ የሚታወቀው በመልኩ ነው። ኢትዮጵያዊ በመልኩ እንደሚታወቅ መጽሐፍ ቅዱስ ተናግሯል። ኢትዮጵያዊ መልኩን ነብር ጅንጉርጉርነቱን ከቶ ሊቀይር አይቻለውም ብለው ተናግሯል። እና ስለዚህ ኢትዮጵያዊ በመልኩ ይታወቃል። የትም ብሄድ በመልኩ ይታወቃል ኢትዮጵያዊ እና ምክንያቱም ለየት ያለ መልክ ቆዳ ቀለም ያለው ስለሆነ ማለት ነው። አንዳንድ የውጭ ታሪክ ጸሐፊዎች ለዛውም የኢትዮጵያውያን ጥንት የሆነ ዝርያ ያላቸው ናቸው። የሰው ዘር የጥንታዊ የሰው ዘር ናቸው። ለዛውም ይላሉ በኖህ ጥፋት ጊዜ ሌሎቹ ሲጠፉ ከኖህ ጥፋት የተረፉ ትክክለኛ የሰው ዘር ናቸው
ብለው የጻፉ የውጭ ዜጎችም አሉ። እንግዲህ በፊት ጥናት የሚጠይቅ ነገር ነው። እንግዲህ በአንድ መጽሐፍ ላይ ያየሁት ነው። ስለዚህ አባቶቻችን የሚሉት እርስ በርሳቸው እንዲጋቡ አድርገው የኢትዮጵያውያን የመጀመሪያውን ዘር እንዲመስሉ አድርጎ ኖህ እንዳጋባቸው እንዳዋለዳቸው ከዛ በኋላ 10ኛው መልከ ጼዴቅ እንደተባለ የሚለውን ታሪክ ነው እንግዲህ ለጊዜው ይዘ ነው የምንሄደው ማለት ነው። ወደፊት እንግዲህ ጥናት የሚያወጣውን ነገር አናውቅም። እና ለዛሬ እንግዲህ ይሄን ይመስላል። ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። በሚቀጥለው ሳምንት እስከምንገናኝ መልካም ቆይታ